warri viidiyoo haala jijjiiraatti itti qabaa. Mucaan kee duuteerti naan jette. Mucaan koo du'uu maaliin na barsiifta jennaani rarraaftee fannoo irratti naa ergite. Akkamitti fannoo irratti naa ergite ani immoo amma garaan na boochise boo'ee maaliif saaxiniin naa dhufuu qaba? Yookiin duute yoo jedhan saaxiniin naa dhufuu qaba. Jirti immoo jedhan jiraan ishee naa dhufuu qaba. Reeffi mucaa kootii biyyatti naa galuu qaba. U'uu jedheen uummata Oromootti iyyadhe hani. Sagalee naa ta'a jedheen iyyadhe. Ammas reeffi mucaa kootii biyyatti naa galuu qaba. Saaxiniin biyyatti naa galuu qaba. Kana sagalee kana eenyumattuu naa dabarsaan siniin jedhan. ሀቢባ እያለች ያለችው ልጅሽ ሙታለች ተባልኩ። መጀመሪያ እንዴት ነው መሞቷን ማምነው ብዬ ደንግጬ የተሰቀለ ፎቶ ላኩልኝ አንስቶ። አስቢ ለእናት የተሰቀለ ፎቶ አንስቶ መላክ እስኪ አስቢ። የተሰቀለ ፎቶ ላኩልኝ። እሺ እቺ እሷ ሆነች ሳጥኗን ላኩልኝ ሬሳዋን ማለት ነው ልቅበራት። እሷ ካልሆነ ደግሞ ጤነኛውን ራሱ አልፈልግም ስደትን ላኩልኝ ብዬ ተናገሩ ብላለች። ከዛ በኋላ ወረቀት ጻፊና ላኪ ተባለች። ወረቀት አጽፋ ላከች። ወረቀት አጽፋ ያላከችው ልጄ መጣ ከሞተች የሞተችበትን ምክንያት ተጠይቆልን ወደ ሀገር ገብታ ዘመዶቿ አገራ ፊት ለፊት ትቀበር ነው ያልኩት። ግን እሷ ያደረገው ምንድን ነው? 20 ቀን ስላለፈ የሳውዲ መንግስት ካልቀበራችሁ ብሎ ቀበርን። እኔ የእነሱን መልስ አልመልስም። እናትየው ልጇ ሬሳዋ እንድትላክላት የተናገረችው ተቀብሮባታልና ከመቃብር ራሱ ወጣ ትንጣልኝ ነው። እኛም ደግሞ እንደዛ ባይነን ሲጀመር አይቀበርም። አንድ አስክሬን ቤት ውስጥ ከሞታ አሁን እሷ ቢሮ ውስጥ ሽንት ቤት ውስጥ በሻርፕ የማይታመን ነገር ቪዲዮን አይታችኋል። ተንበርክካ እዚህ ጋር አናቷ ላይ ባለ ሰሃን ውሃ ማሞቂያ ብረት ላይ በሻርፕ ታንቃ ሞተች ነው የሚሉት። እንግዲህ የማይመስል ነገር ቪዲዮም የቀረጹት እንደዛ ሆና እንዳገኟት ለማስመሰል ነው። ሶ በዛ ፍጥነት ፖሊስ መጥቶ አስክሬን ወስዶ አስክሬን ተመርምሮ ምናምን ካልሆነ በስተቀር እንደዚህ ሽፍንፍን ተደርጎ ባንዴ የሚቀበር ነገር አይ ራሳቸው አውርዶ ራሳቸው ነው አስተካክሎ የሚመቻቸውን ሐኪም ቤት የወሰዱት። እንደዚህ አይሆንም። እንደዛው እንዳለች ሳይነኩ ምን ሳይሉ ነው ፖሊስ መጥራት ያለባቸው። እጃቸው ላይ ፌስታል አድርገዋል። ቪዲዮ ላይ ካያቸው አሻራ ምናምን እንዳይወጣ እና ቆርጠው እነሱ ሻርፑን ነው ራሳቸው እንትን ያሉት። እንደዚህ ደግሞ አይሆንም። ስለዚህ ኤጀንሲው መጥቶ ምላሽ ሊሰጥ ይገባል። እኔ ለኤጀንሲው አስተርጓሚ መዲና ስሟ ውክልናው ላይ ላለው ቮይስ አድርጌላታለሁኝ። አሁን እሷን እንጠብቃለን እንድትመጣ። ከዛ በመቀጠል ደግሞ የኤጀንሲውን ባለቤት እናናገራለን ማለት ነው። እዛ ሰላም ይቅርታ አድርጊልኝና ትላንትና ልጆች ሰላምን አናቃትም ደስቴ ላይ ማለት ነው። ሰላምን አናቃትም እያሉ ሰላም ማነሽ ስልሽ ያጎቷ ጓደኛ ነኝ ያጎቷ ልጅ ጓደኛ ነኝ ምናምን ብለሽ እሺ ብዬ ኤምባሲ እንድትሄጂ አደረግ። ኤምባሲ ከሄድሽ በኋላ ሰላም እየሰማሽ ነው ያለ? ሰላም ይሰማል? ጥሩ እህታችን ነሽ። አንቺን ግን ጥርጣሬ ያለውን ቅድም ገስት ላይ ሰብስቤ ዘመዶችንም እህቶችንም ብዙ ሰዎችን ሰብስቤ ጠይቅልን ያሉትን ነገር ነው። ሀቢባ ቤት ምን ልጠይቅላችሁ ስላቸው አንደኛው ነገር ያነሱት ሰላም እያመናት የወደናት እህታችን ናት ብለን ሂዳ እንትን ከደረሰች በኋላ ኤምባሲ የልጅቷ አስክሬን እንዳይፈለግ ቤተሰቦቹ ናቸው ትቀበርልን ያሉት። ኤምባሲ መረጃ ሰጥቶኛል። ያልሺው ከየተምተሽ ጥያቄ ጠይቅ ተብዬ ነው። ተታርግ ለፍተሻል? አዎ። ግን ያልተጻፈውን ከየት ነው የነበርሽው? ቅላታቸው ላይ ሌላ ገብቶሻል? ትክክል። ኦልሬዲ እሷ እንደዚህ ካለች ሆኔ ባልሰማሁት ነገር መጀመሪያ ራሷን ጠይቃል። ሰላም ጤና ይስጥልኝ እና ኤምባሲ ሄደሽ ሰላም ብያለው። ሀቡ እኔ ያው የአገሯ ልጅ ነኝ፣ የወሊሶ ልጅ ነኝ። ምክንያቱም የእሷ ቤተሰብ የአጎት የእሷ ዘመዷ የሚባል ሁሴን የሚባል ልጅ ነው። የአንድ ሰፈር ልጆች ነን ከሱ ጋር። ሰላም ይሄ ነገር ተፈጠረ ምናምን ይሄ ነገር የተነገረኝ ሀቡ ልክ ልጅቷ እንደሞተች የዛሬ ወር ምናምን ነው። ገብቶሻል? ከዛ ሲነገረኝ ወሳብ ላይ እሺ እኔ መረጃ አምጡልኝ ከኢትዮጵያ ሙሉ መረጃ አምጥታችሁ ሰጥታችሁ እስከ ኤምባሲ ድረስ ይሄዳለሁ ያለውን ነገር አልኳቸው። እኔ እንደ ሀገር ልጅ ነው። ገብቶሻል? ከዛ በኋላ እሺ ብዬ እኔ ወደ አላኩልኝም። በቃ እኔም ደውዬም አልጠየኳቸውም፣ ተውኩት። በቃ እነሱም ያለ ነገር ምንም ድረስ ተረሳስቷል ማለት ነገር። ከዛ ከ3 ቀን በፊት
የልጅቷን ፎቶ ሙታለች ብሎ በየሚዲያ ሲያዞሩት እንዴ ደነገጥኩኝ። ታውቂያለሽ ከእንቅልፌ ተነስቼ ምንድነው የተፈጠረው ስላቸው ምንም የሰፈር ልጆች ደውዬ ስጠይቃቸው ሰላም ሙታለች እኮ ብሎ ተብሏል ምናምን ነገር ሲሉኝ ቀጥታ እኔ ሄድኩኝ ወደ ኤምባሲ ነው ሀቡዬ ገባሽ? ወደ ኤምባሲ ሄጄ አረጋገጥኩኝ። ሳረጋገጥ አሁን እንደሞታች ከኢትዮጵያም ደግሞ ይኸውልሽ አንድ አሁን እነሱ ነጥብ የያዙብኝ ነገር እነሱ በሌላ ቦታ ነው የሄዱት። ይሄ በዘረኝነት ምናምን ነገር እኔ የለሁበትም ሀቡ ገብቶሻል። እኔ አንድ ነገር ልንገርሽ፣ እኔ ልጅቷ የሀገሬ ልጅ ናት፣ ግዴታዬ ነው። ይሄ የሀገሬ ልጅ ባትሆን እህቴ ናት፣ ግዴታዬ ነው። ገብቶሻል። ኤምባሲ ውስጥ ገባ። ኤምባሲ ስንናገር ማለት ነው ስንናገር ሁለተኛውን መንገድ እንጂ ወደ ዘር ወደ ሃይማኖት እንዲኬድ አልፈልግም ማለት ነው። አንቺ እኮ ለእኔ ነው ሙባረክ በውስጥ መጥተሽ ትናንትና እነሱ ነው እያሉ ሴሊ ስሎች አምኜሽ ሂጂ ያልኩሽ እኔ ማለት ነው። ወሊሶ አይደለም የሚለው የወሊሶ ልጅ እኮ ናት። ለምንድን ነው ማነሽ ብላችሁ ለምን ጠየቃችሁኝ? አገሬ ወሊሶ አይደለም። እኔ በስም አላምንም። ምን የጎንደር ልጅ ሁኚ ከፈለግሽን ደግሞ ኤርትራ ልጅ ከሀገር ውጭ ማለት ነው። እኔ ችግር የለኝም በእነዚህ አይነት ነገር። ሂጂ ተባልሽ ሄድሽ፣ ዘመን ልኮኛል በልሽ። እኔን ነው እኮ በውስጥ በኩል ሙባረክ ልጅቷ እንድትቀበር ባሏ ውክልና ሙሉ በሙሉ ሰጥቷል ስትይ ተስፋ ቆረጥኩ። ይህንን ልጠይቃታ ሙባረክ፣ ይህን ልጠይቃታ። ቆይ ይሄንን ቃል አሁን ሙባረክ ያለውን ብለሻል አላልሽም? እናቴ ሀቡዬ ብያለሁ። ቆይ ልንገርሽ ሀቡ እዛ ጋር ያልኩበት ብያለሁ ካልሽ ማሪ ብያለሁ ካልሽ ቆይ አይደለም ሀቡ ላስረዳሽ። ቆይ ላስረዳሽ ሀቡዬ ኤምባሲ ውስጥ ስትገቢ ኤምባሲ ውስጥ ከሄድሽ ብዙ ሰው ሌላ መረጃ ነው የሚሰጥሽ። ገብቶሻል። ይሄ ምን ያውቀዋለሁ ይሄ ማውቀዋለሁ ይልሻል። በነገራችን ላይ ማለት ውስጥ ገብቼ ጠየቅኩት። ስጠይቀው ይሄ ምንድን ነው የተባለው ስለው ባሏ ውክልና ወስዷል ውጪ ብሎ እንደ ውሻ አባረረኝ። ገብቶሻል። እዛ ውስጥ 12 ቁጥር ያለው እንደው ስሙ መጥራት ባይጠበቅብኝ በቃ ቁጥሩ ግዴታ ነው አለብሽ። እንደ ውሻ አባረረኝ ውጪ ብሎኝ ማለት ማነው? እኔ ሳውዲ ኤምባሲ ውስጥ የሚሰሩትን ጠቅላላ አውቃቸዋለሁ። እነሱም ይነግሩሻል ሀቡ ወይ እንትን ይላል ገባሽ? ንገሪኝ ግለሰቡን 12 ቁጥር ላይ ዴስክ ላይ ተቀምጦ የሚሰራውን ግለሰብ ስም ንገሪኝ። ሁሴን ነው ማነው ስሙ የሚባለው? 12 ቁጥር ስሙ ብዙ ምንትን አልለውም ግን ያ 12 ቁጥር ያለው ይታወቃል። ስለዚህ ሁሴን ገዛ አለሽ ምን አለሽ? ቆይ ውጪ ብሎ ይሄ መረጃው ላኩለት በዋትሳፕ ማለት ነው። ስልክለት እንደ ውሻ አድርጎ ውጪ ብሎ አባረረኝ። ታውቂያለሽ። ሲያባረረኝ ውጪ ላይ ወጥቼ ውጭ ላይ ወጥቼ አረጋገጥኩ። ገና ገባሁ በእንደገና ላይቭ ሙባሪክ ላይቭ ላይ ነበረ። ሙባሪክ እኔ ባሏ እንደዚህ ተብሏል ውክልናው ምንድን ነው ስለኝ ተመልሰሽ ግቢ ውስጥ ገብተሽ ጠይቂ አረጋግጪ አለኝ እራሱ ማለት ነው። እሺ ብዬ ገብቼ ሳረጋግጥ ሀቡ እንደዚህ አሉኝ። እኛ ልጅቷ ተቀብራለች፣ ልጅቷ ቤተሰብ ላኩልን ብለው ነበረ ደብዳቤ ከኢትዮጵያ ያስላኩት። ለ21 ቀን የሳኡዲ መንግስት አስቀምጧት ቀብሯታል። ስለዚህ እሺ መላክ አይቻልም ወይ ከቀብር እንኳን ወጥታ መላክ አይቻልም ወይ ስላቸው መላክ አይቻልም አሉ። ገባሽ? ወደዛ መላክ አይቻልም። የቀበራት የሳኡዲ መንግስት ነው። በአፍ ነው ያሉሽ። ይኸውልሽ አንድ ነገር ማስረጃ ተብሎ ሚዲያ ላይ የሚመጣው አንደኛ ሌተሩን ሲያሳይሽ እና ፎቶ ማስረጃ ለኛ ስታመጭልን እሷ ናት ሌላ ሰው ነ ሙባሪክ እንዴት ነህ? ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ኤምባሲ ነበርኩኝ። የልጅቷ መረጃ ሁሉም በኮምፒውተር ወጥቶ ነበረ። ባለቤቷ ሙሉ ውክልና ሰጥቶ እንደተቀበረች ነው መረጃው የወጣው ማለት ነው። ሸምሱ የሚባለው ለዋናው ኮሚቴው ጠየቁት። እንዴት አንተ ሚዲያ ላይ ሙባረክ ጋር ገብተህ መረጃ ልትሰጥ ትችላለህ ወይ ስለው እኔ መንግስት አካል ነኝ መስጠት አልችልም፣ ግን ይሄ መረጃ ይዤው ነበረ እኛንን የጻፍንላት ከዚህ እና ተቀብራለች፣ ባለቤቷ ነው ሙሉ ውክልና የሰጠው ብለውኛል። እሺ በአይንሽ አላየሽም? በአፍ ነው የነገሩሽ? ሰላም ይሄ በአፍ ነው። ሀቡዬ ልጨርስልሽ። ከዛ አጭር መልስ ኔማራ አንድ መልስ በአፍ ነው ወይስ በአይንሽ ደብዳቤውን አስነብበውሽ? በአፍ ነው ያለኝ ውስጥ እሱ ራሱ ማለት ነው። ከዛ እሺ ብዬ ገና ተመልሼ ገባ ሙባሪክ ግቢ ሲለኝ ማለት ነው። ገብቼ ሳረጋግጥ ቤተሰብ አስክሬን እንደሚላክላቸው ነበረ እንትን ያሉት ማለት ነው። የሳኡዲ መንግስት እንትን ደግሞ ለ21 ቀን አቆይቶ ከዛ ቀብሯል። አሁን ለ15 ቀን ብቻ ነው ማቆየት የሚችለው።
እሺ ቤተሰብ አስክሬን ወጥቶ ወደ ሀገር የለውም። የሳውዲ መንግስት ይኸውልሽ አንድን አስክሬን ቤተሰብ ሳይፈቅድ የመቅበር መብት የለውም። ትኩስ ሬሳ ገና ከሞተች 20 ቀን 6 ወር በረዶ ቤት እኮ ይቀመጣል እኮ ሬሳ ሳውዲ ላይ 6 ወር ሲሞላ እኮ ነው በለድያ የሚቀብረው። ይቺ ልጅ ገና ትኩስ ሬሳ ሞቶ አስክሬን ሳይመረመር ቤት ውስጥ የሞተ አስክሬን በምን ትገደል በመርዝ ትገደል በምን ሳይረጋገጥ ዝም ብሎ ወስዶ ሊቀብር አይችልም። አንደኛ። ሁለተኛ ከቤተሰብ ውክልና ቅበሩ የሚባል ተልኳል ሲባል በአፍ ተመጥቶ ሚዲያ ላይ አይወራም። በአፍ አሳዩኝ ይባላል። ወረቀቱን አሳዩኝ ከዛ ፎቶ ላንሳው። አንደኛው እነሱ አስክሬን ይላክልን የሚላኩትን እጄ ላይ ያለ አንብቤዋለሁ እንጂ እመኝኝ እንግዲህ ወደ ኤምባሲ ወደ ጅኒ ለምን ዱባይ ኤምባሲ አይሆንም? እውነት ተናግረን ቀልጠን እንደጨው መሞት ዝግጁ ነኝ እኔ ለማለት ነው። ወላሂ ዱባይ ቢሆን ራሱ ይሄን ነገር እናገራለሁ። ሰውዲን ደግሞ ለዚህ ጉዳይ ሄዳለሁ። እውነቴን ነው የምልሽ። ኤምባሲ እውነትም እቺ ልጅ እንደዚህ ካሉ ኤምባሲ የሚጀለው ማለት ነው። እኔ ለብሽም እሷን እንደዚህ ካሏት መረጃ ካመጣች ኤምባሲውም ራሱ በቃ እዛ የገባ ወረቀት ሌላ ነው ተስማምቶ ቁጥሩ ልስጥሽ። አንቺ ደውለሽ ለሰላም ለምን እንደዚህ አላችሁ ብለሽ ጠይቂያቸው እኮ ጠይቃለሁ። እኔ አላልንም ካሉ ግን አንቺ ኃላፊነቱን ትወስጃለሽ። የውልሽ ሀቡ ራሳቸው ማለት ውጪ ብለው መጨረሻ ምን እንዳደረጉኝ ማለት ነው። እኔ እሺ ለቤተሰብ እንደሞተች እንኳን ይሄ ነው ሞተችን ነገር የሚባል መረጃ ስጡኝ ስላቸው ማለት ነው ምን አሉ እኛ ከኢትዮጵያ እነሱ ውክልና ሲሰጡሽ ካልሆነ በስተቀር መግባት ማችም እዚህ ግቢ ውስጥ ብለው አባረው ነው ያወጡ። ገባሽ? ለሰላም ለምን እንዲህ ያደረጋችሁ ብለሽ ጠይቂያቸው። ሰላም እኔ ጠይቃለሁ። ኤምባሲ ደውዬ አላልናትም ካሉ አንቺ ምን ማስረጃ አለሽ? እነሱ ያንን ለማለታቸው ቮይስ ሪከርድ አድርገሻቸው አንድን ስልክ ይዞ መግባት አይቻልም። ስልክ ይዞ መግባት አይቻልም። ሰው እኮ ያለ ማስረጃ አንድን ነገር ሚዲያ ላይ መረጃ ብሎ አይሰጥም። አሁንሽ ያንቺን ንግግር አምኖ ሙባረክ በቃ ብሎ ለእነዚህ ሰዎች ነው ሰላም። ቅድም አንቺ ተሳስታት ቆርጭኝ ላይፍ ስገባ ላይፍ ላይ መተሽ ይኸው ኤምባሲ ውስጥ ነኝ እያልሽ